ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን የዓለም የምግብ ፕሮግራም በሚቀጥሉት 5 ዓመታት ለኢትዮጵያ ከግማሽ ትሪሊየን ብር በላይ እንደሚያስፈልግ ገለጸ ከ130 ሚሊዮን በላይ ኢትዮጵያውያን ዝቅተኛ ገቢ የሚያገኙ ወይም ደግሞ ለምግብ እርዳታ የተጋለጡ መሆናቸውንም ማሳውቋል የብልጽግና ፓርቲ በአዳማና በአዲስ አበባ ሲያደርግ የነበረውን ስብሰባ አጠናቋል ኢትዮጵያን ወደ ብልጽግና ለመውሰድ ከጫፍ ላይ ደርሰናል ሲሉ ነው የብልጽግና ባለስልጣናት ስብሰባቸውን ሲያጠናቅቁ የገለጹት በአፋር አሁንም ውጥረቱ ቀጥሏል የነፃ የትግራይ ሰራዊት በሚል በአፋር መሬት ላይ እየሰለጠነ ያለውና በአብይ አህመድ የሚደገፈው ታጣቂ ቡድን ወደ ትግራይ ዘልቀናል ከዚህ በኋላ አፋር ውስጥ የለንም ሲሉ መግለጫ መስጠታቸው ታውቋል በአብይ አህመድ በኩል የድሮን ጥቃት ለመፈጸም ዝግጅቱ ተጠናቋል በኤርትራና በኢትዮጵያ ድንበር አካባቢ እንደዚሁ የድሮን ጥቃት ሊፈጸም እንደሚችል መረጃዎች ያመለክታሉ ተመልካቾቻችን እነዚህና ሌሎች ጉዳዮችን ይዘን ወደ እናንተ መተናል አብራችሁን በመቆየት ዝግጅታችን እንድትከታተሉ ግብዣችን ነው ከግለታው ዘለቀ ጋር አብራችሁን እንድትዘልቁ በአክብሮት እንጠይቃለን መልካም ጊዜ እናስተን ገለታው እናስተልን መሳይ እንደምን አደር ገለታው እንግዲህ የዓለም የምግብ ፕሮግራም ያወጣው መረጃ ነው ሪፖርተር ጋዜጣ እንደዘገበው ከሆነ 129.2 ሚሊዮን ኢትዮጵያውያን የገቢያቸው ዝቅተኛ እንደሆነና ራስን በምግብ ከማይችሉበት ደረጃ ላይ የሚደርሱበት ሁኔታ ውስጥ እንዳሉ የሚገልጽ ነው በጣም አስደንጋጭ ሪፖርት ነው እንግዲህ እነሱ ያወጡት ስታንዳርድ ወይም ደግሞ መለኪያ አለ አንድ ሰው ዝቅተኛ ገቢ ነው ከሚለውም ራሱ የኢትዮጵያ በጣም ያነሰ ነው እነሱ በቀን $3 የሚለው በራሱ በድህነት ውስጥ ያለ ሰው የሚያገኘው ገቢ ብለው የሚገልጹት ነው ዝቅተኛ ገቢ የሚባለው ከዛም ያነሰ ነው ስለዚህ ወደ ተረጅነት ብቻ ሳይሆን ወደ ከፍተኛ ረሃብ ውስጥ እየገባ ያለ ህዝብ ለመሆኑ በዚህ ሪፖርት መረዳት ይቻላል ከ193 ሀገራት ኢትዮጵያ በድህነት 180 ላይ እንደምትገኝ ነው ሪፖርቱ ያመላክተው ይሄንን እየሰማን ደግሞ የብልጽግና ባለስልጣናት አዳማና አዲስ አበባ ተሰብስበው ኢትዮጵያ በስኬት ጎዳና ላይ ወጣለች ብልጽግና ልንጨብጠው ከጫፉ ደርሰናል ብለው መግለጫ ሰጥቷል ለማንኛውም ያለም ምግብ ፕሮግራምን ሪፖርት እንዴት አየው ሪፖርቱ እንደ ሁሉ ጊዜው በጣም አስደንጋጭ ነው በጣም ያለም ምግብ ድርጅት እንግዲህ የሚያሳስበው የምግብ ጉዳይ ነው ሌሎች ጉዳዮችን አይመለከትም ብዙ ጊዜ ትምህርት ጉዳይ ጤና ወዘተርፈ ምናምን አይደለም ሰው ይሄ ስጋው አካሉ እንዳይከሳ እንዳይጎሳቆል መመገብ አለበት የሚገባውን ካሎሪ ማግኘት አለበት የሚገባውን ካሎሪ ምግብ ካላገኘ ብታስተምረው ትምህርት አይቀበልም መቀንጨር ያመጣል ህፃናቶች መቀንጨር ያመጣሉ የሰው ልጅም ደግሞ ከተጎሳቆለ ውጤታማም አይሆንም ያማራል ደስተኛ አይሆንም ብዙ ነገሮች ናቸው ያሉት ስለዚህ ዓለም ምግብ ድርጅት እየተከታተለ በመላው ዓለም እርዳታ የሚያስፈልገው ሰው ስንት ነው በየሀገሩ ያለ ያጠናል ኢትዮጵያ ውስጥ ያለው ቁጥር በጣም አስደንጋጭ ሆኖበታል እንግዲህ ከ130 ምናምን ሚሊዮን ህዝብ 129.7 ማለት 130 ማለት ነው ህዝቡ መግዛት አለበት የሆነ ምግብ ለዚህ ህዝብ ይሄንን ህዝብ ለመመገብ ማቀድ አለበት ማለት እንግዲህ ተመልከት ወደ 3 ነጥብ ምናምን 4 ነጥብ ምናምን የሚሆን ፐርሰንቱ ብቻ ነው በዓለም ምግብ ድርጅት ውስጥ በኢትዮጵያ ውስጥ ከሚኖረው ህዝብ የማያሳስበው እንጂ ሌላው ህዝብ በሙሉ ያሳስበኛል ትንሽ ምግብ ለደጉመው ይገባል ብሎ እንዲያስብ ነው ያደረገው እና ይሄ እንግዲህ አጠቃላይ ሀገሪቱን ስናይ በምን ያህል ፍጥነት ድህነት እንዳደገ የሚያሳይ ነው እና አብይ አህመድ ይሄ ብልጽግና በኋላ እንመጣበታለን አይደለም የዚህ የብልጽግና ፓርቲ ስብሰባ አንድ 3 መርሆች አሉን ይላሉ አንደኛው የአብይ አህመድ ነው ብታቀው ይሄ ምንድነው ፍጥነት ጥራትና መፍጠር የሚሉት ነገር አለ እና በምን ያህል ፍጥነት ድህነት ያደገ እንደሆነ ተመልከቱ በምን ያህል ፍጥነት 130 ሚሊዮን የሚሆን ህዝብ አሁን በከባድ ፍጥነት እርዳታ
የሚፈልግበት ሁኔታ ላይ ነው ያለው እንግዲህ በአለም ላይ የዚህ ባለፈው ያየነው ምንድነው የድህነት ምጣኔ poverty ratio የሚባለው ማለት የድህነት ምጣኔ ወርልድ ባንክ እንኳን ወደ 43% አልነበረም ያለው 43 ነጥብ ምናምን % አካባቢ የሚሆነው በ2025 ከድህነት ወለል በታች ብሎ ያሰበው ነበርና ግን ምግብ ድርጅቱ ደግሞ የሚለው ይሄን ያህል ህዝብ ምግብ የሚያስፈልገው ሀገር ሆኖ አግኝቼዋለሁ ለዚህ ይርዱኝ ነው የሚለው ይሄን ያህል ብር ያስፈልጋል ነው የሚለውና በአጠቃላይ አሁን ምን በልጠው ሀገር ሁሉ ያለ አይመስለኝም በዚህ ህዝብ ብዛት ድህነት በመጠኑ ከዓለም አንደኛ ነው ምን ሆነ ይመስለኝ አጠቃላይ እንግዲህ ይሄ 180 ኛ የወጣ ነው ሌሎች ጂዲፒያችን ለምሳሌ ከህዝብ ብዛት አንፃር በዛ ስለሚል ለዛ ሊሆን ይችላል እንጂ በዚህ ደረጃ ድህነት የሰረጸበት ማህበረሰብ በአለም ላይ የለም መሳይ የለም ባለፈው አንድ ጊዜ ዩናይትድ ኔሽንስ ያወጣው ነበር ከህንድ ለምሳሌ በፐርሰንቴጅ ከሌሎች ሀገሮች አለ ብንልም ግን በድህነት ብዛት ኢትዮጵያ አንደኛ ናት የሚል ሪፖርት ከዚህ በፊት ወጥቶ ነበር አስተዋውሳለን ያን ተወያይተንበት ስለዚህ ያን ነው የሚያጸናና ያለው ነብይ አህመድ ደግሞ ያው እንግዲህ ይሄንን ፍጥነትና ምንድነው የሚሉትን ነገር ጥራት የሚለውን በዛሬ በብልጽግናቸው ውስጥ እንትን ብለውታል እኔ ኢትዮጵያውያን መሳይ ምንድነው የምንጠብቀው ድህነት በጣም ስር ሰደደ መውጣት ከባድ ነው አሁን ትልቁ ችግር መውጣቱ ከዚህ ድህነት እንደገና ለማውጣት የሚጠይቀን ነገር በጣም ብዙ ነው በጣም ከባድ ችግር ውስጥ ነው የገባነው መሳይ ገለታው አስገራሚው ነገር እንግዲህ 129.2 ሚሊዮን ይላል ማን ቀረ ታዲያ ኢትዮጵያ ውስጥ ምናልባት የቀረው ማን ነው የቀረው በምን ውስጥ ሊካተት ነው እንግዲህ ብዛት የኢትዮጵያ ህዝብ ብዛት ከዚህም የበዘለለ አይመስለኝም 132 ሚሊዮን ነው የሚባለው እና 3-4 ሚሊዮን ህዝብ ነው ማለት ነው ከዝቅተኛ ወለል በላይ ገቢ ያገኘ የሚኖረው እሱም ቤተ መንግስት አካባቢና በዙሪያ ያሉ ሰዎች ቢቆጠሩ ምናልባት የተወሰኑት እዛ ውስጥ ሊሆኑ እንደሚችሉ ይገመታል በተረፈ ማን ተረፈ ማን ቀረ እዚህ ወለል ውስጥ ያልገባ ስለዚህ እንደ ሀገር አለን ማለት አይቻልም እነዛ ምን በልጣቸው 193 ናቸው እኛ 180 ነን ምን በልጣቸው ሀገሮች እንዴት ቢሆኑ ነው እነማን ይሆኑ እኛ በልጠናቸው በዚህን አይነት ቁጥር በ129.2 ሚሊዮን ከዝቅተኛ ገቢ በታች ህዝባችን በዛ እየተሰቃየ ከዚህም የባሰ የከፋ አለ ማለት ነው እንደው በጣም አስገራሚ ነገር ነው ምን ሰማው ትክክል ነው መሳይ አሁን ኒጀር ለምሳሌ የሚጠቀሱት ብሩንዲ ዴሞክራቲክ ሪፐብሊክ ኮንጎ የሚባሉት ደቡብ ሱዳን እነዚህ ሀገሮች እነዚህ ግጭት ያለባቸው ሀገሮች አንዱ ደቡብ ሱዳን ሀብታም ናት ወርልድ ባንክ ባለፈው የእድገት ፕሮጀክሽኑ ላይ 24% ነው ታድጋለች ተባለች ኢትዮጵያ 7 ምናምን % ነው አይደል የደቡብ ሱዳን 24% ታድጋለች ነው የተባለችው ለምን ነዳጅ ስላላት ሀብት ስላላት ሸጣ ባንድ ጊዜ ይሄን ያህል ታድግ ትችላለች ተብሎ ታስቧል ግን የመረጋጋት ነገር ስለሌለ ሱዳን ውስጥ ኢንፍሌሽኑም እየጋለበ ነው ያለውና እነዚህ ሀገሮች ድሆች ናቸው ከነዚህ ነው እንግዲህ የተወዳደረችው ኢትዮጵያ እኛ ጋራ ትልቁ ችግር የስታቲስቲክስም ችግር ስላለ መንግስት የሚሰጠው ስታቲስቲክስም በጣም አወናባጅ ስለሆነ በተወሰነ ደረጃ ያንን ለመሞራረድ ነው የሚሞክረው ወርልድ ባንክ ማይኤምኤፍ እንደዛ የሚያደርጉትና ከዛ ጋር ተያይዞ ይበለጥን ይመስላል ግን ያልነው ነው ከፍ ሲል መሳይ በህዝብ ብዛት ግን ይሄንን የሚያክል ህዝብ ድሃ የሆነበት ዓለም የለም ከድህነት ወለል በታች 129.7 ሚሊዮን ህዝብ ካለን ውስጥ ከ135 ሚሊዮን ህዝብ ውስጥ ይሄን ያህል ህዝብ ድሃ ከሆነ የለንም እንደ ሀገር ማለት ነው የለንም ምክንያቱም ብዙ ጊዜ ተስፋ የሚኖራቸው ሀገሮች በእድገት ትምህርት ውስጥ ይሄ ትንሽ ዳው በዛ ቢልብህም ሀብታሙ ትንሽ ካለ የተወሰነ ፐርሰንት ካለ ይስበዋል ይሄ ትንሽ ያንቆረቆረ ምንድነው የሀብት ክፍፍል ዘዴዎች አሉ ዌልዝ ትራንስፈር እንዴት እንደሚደረጋሉ የራሱ የቻለ ሳይንስ እንደዛ ያደረግህ ይሄ በጣም የወደቀውን ማህበረሰብ ከፍ የምታደርግበት ሁኔታ ይፈጠራል ኢትዮጵያ ውስጥ አሁን ይሄ 4% የምትለው 3% ራሱ ስንት እንዳለው ሁሉ አናቀም ከድህነት ወለል በላይ ከፍ ብሏል ነው የሚባል ምናልባት 1% ሊሆን ይችላል በጣም ከፍተኛ ገበያ ስለዚህ ይሄ ጎትቶም ሊያወጣው አይችልም ማለት ነው 90% እና እንደ ሀገር የድህነታችን ጥልቀት በጣም ሰፊ ነው መሳይ ባለፈው ጊዜ አብይ አህመድ ሲናገር ብዙ ሰው መቼም የሽታ ሚላንጥቶ ምንድነው ኢኮኖሚው አይሸታችሁም ወይ እድገት አይሸታችሁም ወይ ያለ ሲል በጣም ብዙ ውይይቶችን አዳምጥ ነበርና
ሽታ እንዴት መስፈርት ሊሆን ይችላል የሚሉ ወንድሞች እውነታቸው ነው በኢኮኖሚክስ ውስጥ ምንም እንትን የለውም ፎርሙላ የለውም ግን የስሜት ህዋሳቶቻችን ሊያገኙት ይገባል ይባላል በእድገት ውስጥ የስሜት ህዋሳቶቻችን ሁሉም የስሜት ህዋሳቶቻችን ናቸው መንካት አለ አይደለም መቅመስ አለ አይደለም ማሽተት አለ አይደለም መስማት አለ አይደለም ሁሉ ማየት እነዚህ ሁሉ የሰውነታችን የስሜት ህዋሳቶቻችን እድገትን መቅመስ አለባት አብይ አህመድ እኮ ባለፈው ያልነው እኮ ነው በቃ እሱ የሚያደርጋቸው ነገሮች እዛ ቤተ መንግስት ወይም ደግሞ ወደ ሚሰራቸው ሎጆች ውስጥ ሄዶ ምናምን ሲጠባብስ ከጓደኞቹ ጋር ያካሉ ሰው ሊሸተው ይችላል መሳይ ያ ለዛ ህዝብ ምንም አይጠቅመውም የበለጠ ያስርበው ነው የሚሄደው የበለጠ ያስራበው ነው የሚሄደው ባለፈው ያነሳነው ትኩስ ዳቦ ሊሸት ይችላል በጣም ሽታው ሊያውድ ይችላል ሰፈሩ ቀበሌውን በሙሉ የጨርቆስ ክፍለ ከተማን ቀበሌ አንድ ጥሩ ዳቦ እንትለ ብዙ ህፃናት የሸተታቸው ሊያለቅሱ ይችላል የበለጠ አንጀታቸው እንትን ሊል ይችላልና ዋናው በእድገት ትምህርት ውስጥ ምግብ አለ ወይ ነው ካሎሪ የሚባለው ነገር እንበላለን ወይ ያንን ለሰው ልጆች የተተመነ ካሎሪ አለ ያንን እንቀምሳለን ወይ ነው እና እሱ በሽታ ነው ያስቀረው መሳይ እነዚህ 4% የሚያሸተቱት ይሄንን ህዝብ አሸተም ወይ እድገት ይያሉት ነው ያሉት እና እኔ ህብረተሰቡ መጠየቅ ያለበት መብቴ ነው የሚገባውን ካሎሪ ማግኘት መብቴ ነው ምክንያቱም በዓለም አቀፍ ህግም ውስጥ the right to food የሚባለው ወይም የምግብ መብት የመጀመሪያ ደረጃ ነው የተቀመጠው የመናገር መብት የምን መብቶች አሉ የመሰለፍ መብቶች አሉ ግን የምግብ መብት ግን የመጀመሪያ ነው ስለዚህ ይሄንን የተላለፈ መንግስት ስለሆነ ኢትዮጵያውያን ሁሉ በእውነት መተባበር አለብን ሀብትና አቅሙ ኢትዮጵያ አላት በእውነት ገለታው እንግዲህ ባለፈው አብይ አህመድ ሚራክል ነው ተአምራዊ እድገት ነው ኢትዮጵያ ያስመዘገበችው ያለውን እንደው እሱም ሳይረሳው ይሄን ሚራክል ከዚህ ጋር እንዴት አጣጥመን እንየው አሁን 129.2 ሚሊዮን ኢትዮጵያዊ ዝቅተኛ ገቢ በታች የሚያገኝ ነው ይህ ማለት ደግሞ በነሱ አገላለጽ በምግብ ራሳቸውን አልቻሉም ስለዚህ ምግብ እርዳታ ያስፈልጋቸዋል ነው 129.2 ሚሊዮን ኢትዮጵያዊ የምግብ እርዳታ በሚያስፈልግባት ሀገር ላይ ምናልባትም ተአምራዊ ድህነት እንበለው ተአምራዊ እድገት አይደለም ተአምራዊ ውድቀት እንደው ቃላት ሊገልጹት የማይችሉት ከፍተኛ የሆነ ቁልቁለት ውስጥ መግባታችንን የሚያሳይ ውጤት ነው እንግዲህ እየተሰማ ያለው አብይ አህመድ ይሄንን ሊያሳየን አልቻለም እንደው ገለታው በሰሞኑን ወደ ጎንደር ባህር ዳር አካባቢ አቅንቶ ነበር በዚህ ጉዳይ ላይም አልተወያየንም ነበር ከያሬድ ጋር በተወሰነ ደረጃ አንስተነው ነበር እዛ ሄዶ ወደዛ ያመራም እንዲሁ ያፋሩ ግጭትን ለማስቀየስ ብዙ ጊዜ ምናነሳው ነገር አለ አብይ አህመድ ሀገሪቱ ውስጥ የሆነ ትልቅ ክስተት ግድያም ሊኖር ይችላል የሆነ ጦርነትም ሊፈነዳ ይችላል እሱ ግን ምንም እንዳልተፈጠረ የሀገሪቱ መሪም አይመስልም የሆነ ቦታ ሄዶ ሲዝናና ወይ የሆነ መናፈሻ ጋር ሲመርቅ ነው የሚታየው አሁንም አፋር ውስጥ ያለው ነገር ምንድነው የአፋር ህዝብ ተመልሶ ይሄ ምድር ወደ ጦርነት ማዕከል እንዳይሆን ዜጎች እንዳይሰደዱ ብሎ የአፋር ዜጎች እየጮሁ ባሉበት ሰዓት እሱ ወደ ጎንደር ሄዶ ለሁለተኛ ጊዜ መሰለኝ የሚመረቀው ባለፈውም ተመርቋል ይሄ ኖራ ተቀብቶ ፋሲል ግንብ ታደሰ በሚል ባለፈውም የተመረቀ ይመስለኛል ባለፈውም ተመሳሳይ ፕሮፓጋንዳ አይተናል ሰፊ ቴሌቪዥን ዲስኩር አሁን ለሁለተኛ ጊዜ እየተመረቀ ይሁን እንደሰማነው ከሆነ በይፋ ስራ ይጀመረበት ነው ስራም ሲጀምር ምርቃት ነው ስራውም ሲያልቅ ምርቃት ነው ለሁለተኛ ጊዜ ተመረቀ ለመሆኑ ግን መለስ ብለን የኢትዮጵያ ቴሌቪዥን አርካይቭ ብንፈትሽ የምናገኘው ይመስለኛል ለማንኛውም በዚህ ምረቃ ፕሮግራም ላይ የተናገረው ነገር አለ እኛ በአማራ ክልል ጣልቃ አንገባም አለ ጣልቃ አልገባንምም ነው እንደው እንዲህ ሲል ትንሽ ህሊና የሚባል የመቼም እሱ ጋር ይሉኝታና ህሊና ቦታ እንደሌላቸው እናውቃለን አማራ ክልል ታዲያ የሚርመሰመሰው የሱዳን ጦር ነው አማራ ክልል እንደዛ ከርካሪ እየተመታ በብዙ ቁጥር እየተማረከ ያለው የምን ጦር ነው ጣልቃ አልገባንም ሲባል ምንድነው የቀረው እያንዳንዱ ቤት ገብቶ ማዕዱንና መሶቡን እሱንም በተመለከተ ማዘዝ ነው የፈለገው የቀረው እሱ ነው እሱንም እያደረገ ነው አሁን በየሰው ቤትም እየገባ ነው መሶብ እየገለበጠ ነው ያለው እንዲህ አይነት አይን አውጥቶ በቴሌቪዥን ላይ እኛ በአማራ ክልል ጣልቃ አልገባንም አይነት ነገር በጣም ያሳፍራል
ብዙ ነገር አንስቷል ለማንኛውም ግን አንድ ቀን ባህር ዳር በሚቀጥለው ቀን ጎንደር እንደዚህ ብቻ ከሁለት ቀን ያልዘለለ ቆይታን ያደረገው ያንን ማድረጉ ግን እንደ ትልቅ ስኬት ነው የታየው በብልጽግና መንደር አማራ ክልል ደርሶ መምጣት ማለት ለብልጽግና ትልቅ ስኬት ነው የታሉ ፋኖች ስለሌሉ ነው ያው እንደፈለግን እንመላለሳለን እንዴት አይነት ውድቀት እንዴት አይነት ዝቅጠት እንደሆነ በደንብ ትረዳለህ የራሱ ግዛት ውስጥ ሄዶ ደርሶ መመለስ በዚህ በስኬት ደረጃ ብልጽግናዎችን የሚያስቦርቅ ሆነ መቼም ይሄ ፓርቲ ኢትዮጵያን ይዞ ወዴት እየሄደ እንዳለ ለማንም ግልጽ የሆነ ይመስለኛልና እዛ ሄዶ ደግሞ ካባ ተሸለመ ኒሻን አደረገ ይሄው ያማራን ህዝብ በየቦታው ቤተክርስቲያን እንደገባሽ ድመት እያሳደደ እየገደለ የቤተክርስቲያኒቱን ተከታዮች ህፃናት ሳይቀር ያረደና ያስጨፈጨፈ ያለ አብይ አህመድ ካማራ ህዝብ ተመልሶ ካባ ተሸለምኩ ኒሻን ደረቴ ላይ ተደረገልኝ ብሎ በዚህ ደረጃ ጮቤ መርገጥ በጣም የሚያሳፍር ነው ለማንኛውም ገረታው እንዴት አየው እንደው ጠቅላላ አርጋ ስቴት እንድሰጥበት ነው ይሄን ክስተት ሳንነጋገርበት አልፏል የዚህ የአብይ አህመድ አስተዳደር አንድ ፋሽን አለው በጣም የሚለይበት ፋሽን ነው እንደው ትንሽ ለምንድነው አካዳሚክ ነገር ለማድረግ ሳይሆን ለሎይታችን እንዲረዳን ብዬ ነው የዚህ በመንግስት እቅድ ላይ የሚሰሩ ሰዎች ሁለት አይነት እቅድ ያቀዳሉ ይባላል አንዱ እንግዲህ ሃርድዌር የሚባል እቅድ ነው ሁለተኛው ሶፍትዌር የሚባለው ነው የሚከታተሉት ሃርድዌር የሚባለው በአማርኛ እንግዲህ ምን እንደሚሆን አላቀም ግን ለምሳሌ የዚህ እድሳት ስራ ሊሆን ይችላል ህንጻ መገንባት ሊሆን ይችላል መንገድ መስራት ሊሆን ይችላል ኮሪደርም ሊሆን ይችላል ወዘተርፈ እነዚህ የሚታዩ ስራዎች ማለት ነው ሶፍትዌር የሚባለው ደግሞ ሌላ ነው ሶፍትዌር ደግሞ ለምሳሌ ህንጻ ሰርቶ በውስጡ ካሪኩለም ከሌለው ትምህርት ቤት ከሆነ ለምሳሌ ትሬኒንግ ወይም ስልጠናዎች ከሌሉት እነዚህ ምንድናቸው ሌሰን ፕላን ምንላቸው አሉ ከትምህርት ጋር የተያዙ ሶፍትዌር የሚባሉ እነሱ ከሌሉት ባዶ ቀፎ ነው የሚሆነው ማለት ነው እድገት እና አሁን የዲሞክራሲ ስርዓት ግንባታ አብይ አታዩ ሲሰራ የመልካም አስተዳደር እያደገ ነው የአማራ ክልል ውስጥ ህጎች ለምሳሌ አሉ የወጡ ህጎች ወይ እነዛን ተቋማት እያደጉ ነው ወይ ሲስተም ጥሩ ሲስተም እየተዘረጋ ነው ወይ መልካም አስተዳደር እየመጣ ነው ወይ እስቲ ለምሳሌ ኢንዲኬተርስ እንመልከት ትራንስፓረንሲ ኢንተርናሽናል ይባላል ለምሳሌ በየጊዜው የሚያወጣቸው እንትኖች መስፈርቶች እንደሱ አይነት መለኪያዎች እየተሰሩ መልካም አስተዳደር እያደገ ነው ወይ የሚባለው ነገር አያሳስባቸውም እነሱ ቀለም ቅብ ነው በቃ ቅብ የሆነ ነገር በጣም ቅብ የሆነ የሚወድ መንግስት ነው የዞሪያን ነው የሚያደርገውና ይሄ አንዱ ትልቁ የዚህ ብልጽግና እንትን አባዜ እና ትልቅ ችግር የሚመስለኝ ይሄ ነው መሳይ በየጊዜው ሪባን የሚያስቆርጠው ያ ነው እና ዋናውን ነገር ትቶታል ዋናው ቢሰራ የመልካም አስተዳደር ጉዳይ የተጠያቂነት ጉዳይ የፖሊሲ ጉዳይ የህግ ጉዳይ እሱ አሁን ቢሰራ በደንብ ይሄ ይሰራው ነበር ይሄንን ህንጻውን ምናምኑን ሌላ ስራውን ይሰራው ነበርና እዛ እንደዚህ አይነት ፋሽን ያለው ነው በአንድ በኩል እንደው ይሄ መታዘው ሁሉ ጊዜ መታዘው ስለሆነ እንደው ላንሳው ብዬ ነው መሳይ እዛ አሻገር እንደው ወደዚህ ከመምጣቴ በፊት መሳይ እዚህ ወርልድ ባንክ ማን ነው ያለ ምግብ ድርጅት ያወጣው ላይ ይሄ ለዚህ ሁሉ ችግር ይላል በጣም ያስገርምህ ነገር ለዚህ ለ129.7 ሚሊዮን ህዝብ ከባድ ችግር ላይ ለመውደቁ ምክንያት ብሎ ያስቀመጣቸው ድርቅ ነው አንዱ ይላል የበረሃ አንበጣ ነው ይላል ሌላው ቀውሶች ናቸው ነው የሚለው ቀውስ ብዙ ቀውስ መኖሩ ሌላው ጎርፍ ነው የሚለው አንድ መንግስት ስራው እነዚህ መከላከል አይደለም ሄዶ የተሰራን ህንጻ ቀለም ከመቀባት ተሰርቷል ኦሬዲ ቆብ ነው ምን ማያስፈልገው ጎርፍን እንዴት ነው የምንከላከለው ቀውሶች እንዴት ነው የሚቆሙት የፖለቲካ መፍትሄ እንዴት እናምጣ ዋና ስራ ይሃል ነበርም ወይ የበረሃና አንበጣ መከላከል አልነበረም አንድ ጊዜ ነገር ያለው መጨመሳይ የዚህ ወደ ምንጀራ አካባቢ ኃይለኛ ጤፍ አምራች የሚባል ገበሬ በአንበጣ ተወሮ ዞ አዲስ አበባ እንደነበር በጣም ማረሳው ታሪክ ነው ተወሮ ገበሬው የሚከላከልለት አጣ አረ ወይ ሄሊኮፕተር አንጣ መንግስትና እንደው እስቲ ያግዘን በሆነ መድኃኒት ምረጭተው ከሆነ በላው በሙሉ ወደመ እርሻችን ያለ ህዝቡ ይጮሃል በጋቢው በሙሉ ያን ጊዜ ይረባረባል አብይ የት ነበር መሰለህ ያን ጊዜ ይሄ እንጦጦ አላድላ አዲስ አበባ መዝናኛው እዛ ላይ ጭንቅላቱ ላይ ይሄ ልጆች እንዳይወድቁ የሚያደርጉት ነገር የለም
ሄልሜት ነገር እሱን አርጎ ሸርተቴ በመወጃወጃ ምንድነው የመጫወቻ ቦታዎችን ይመርቅ ነበር የምንጀር ገበሬ ባንበጣቶ በግራውን በሚያይበት ሰዓት እና ይሄ ተመልከትና እነዚህ ናቸው ራሳችንን በምግብ እንዳንችል ያደረጉና እነዚህ ሲሰራ አናየው ፋሽን ነውና ወደዚህ ወደ ጎንደርም ያልከው መሳይ አሁን ትግራይን በጀት እየደበደበ ምንድነው በድሮን እየደበደበ ጎንደር ደግሞ ጎንደር ሄድና ካባ ለብሶ እዛ ሊያዘናጋን ይሞክራል ወሎ ያ ሁሉ አመጽ በነበረበት ጊዜ ሶፎሞን ሄደ እና የምንድነው ወግ የሚባል አመጡ የዚህ ሚስትሮች ነው ምናምን ወግ ተብሎ ሌላ ወግ ወሎ አይደለም ወግ ይሆን አንድ ቦታ የሆነ ችግር አለ ሲባል የሆነ ቦታ ዘሎ ሄዶ የሚያደርገው ነገር አለና ይሄንን ኢትዮጵያውያን አይ ቲንክ መገንዘብ ያለብን ይመስለኛል አንዱን ያጠቃ ሌላ ቦታ እየሄደ የሆነ ድራማ ሊጫወት ይሞክራል ከሁሉም በላይ ግን በዛ ስነ ስርዓት ላይ በተለይ ይሄ ጀግና ሽልማት የሚባለውን የሸለማችሁ ሰዎች በእውነት እግዚአብሔር ይልናችሁ ይሄ በመራራ ነገር ነው ተሰማኝ መሰለኝ እግዚአብሔር ይላችሁ እንደሆነ በተለይ ቄስ አየሁ ደግሞ ቄሶች አሉ መቼም ሃይማኖት እኮ መከበር አለበት ሆነ ምንም ይሁን ምንም ማንንም ላይ አትፍረድ ቤተክርስቲያን አብይ አህመድ የሚመራው ጦርና የፋኖ ኃይል እየተዋጋ ነው ዛገር ያለው ዛ ክልል ውስጥ ደም እየፈሰሰ ነው ያለው ከግጭቱ መሪዎች አንዱ ከመንግስት በኩል የሆነውን ኒሻን መሸለም ጎንደር ላይ በየጊዜው ለሚያልቁት የፋኖ ልጆች ያማራ ልጆች ምን አይነት መልእክት ነው ያለው እዚህ ውስጥ ደግሞ ቤተክርስቲያንስ እንዴት ትገባለች ለእውነት እና ይሄ በጣም አሳፋሪ ታሪክ ነው ይሄን የምታደርጉ ሰዎች ከማንስ ጋር ነው የምትኗኗሩት እዛ ክልል ውስጥ ይደረጋል እንደዚህ ያማራን ህዝብ ሞራል ስለምንድን ነው የሚነኩት በዚህ ደረጃ ይሄ ሰው ተጠያቂ መሆን አለበት በህግ ፊት መቅረብ አለበት የሚል ያማራ ህዝብ በየቦታው እየጮኸ ባለበት ሰዓት ጀግናችን ጎንደር ላይ ጀግናችን ተብሎ ያንን ሜዳሊያ መሸለም ያንን ካባ ማልበስ እኔ እንደው አብይ አህመድ አይደለም ገለታው በጣም ያሳዝናል ያው እሱም ክስተት የተለመደ ነው ባለፈውም እንደዚሁ በአማራ ክልል ከፍተኛ የሆነ ድሮን ጥቃት ተፈጽሞ ዜጎች በሚያለቅሱበት ሰዓት ነው ከአማራ ተወካዮች ተብሎ አዲስ አበባ ድረስ ሄደው እንደዚሁ ለአብይ አህመድ ካባ ያለበሱት የሀገር ሽማግሌዎች ተብሎ ከአማራ ክልል ሄዱት አሁንም እንደዚህ ምስራቅ አርሲ ላይ የሁሉ የቤተክርስቲያኒቱ ልጆች እየተገደሉ አብይ አህመድ በድሮንም በከባድ መሳሪያ ያማራን ምድር እየቀጠቀጠ ባለበት ሰዓት ላይ እኙ ሰዎች በካባና ምንድነው የጀግና ሊሻን ሽልማት መስጠታቸው እንዳልከው ነገ መንግስት ያልፋል እነዚህ ሰዎች ከማን ጋር ነው የሚኖሩት ከህዝብ ጋር ነው የሚኖሩት ያው የተለመደ ነው የኢትዮጵያ ህዝብ በተለይ አሁን አማራ ክልል ላይ ትንሽ እየከፋ መጣ ይሄ አደርባይነት በጣም ጥልቅ የሆነ ደዌ በሽታ የሆነ ጉዳይ ሆኗል ከመጣው መንግስት ጋር አብሮ መጋለም መጨፈርና መዝለል ያንዳንዶች ባህሪ እስከሚሆን ድረስ ኃይለሥላሴም ጋር ከደርግም ጋር ከህወሓትም ጋር አሁን ከብልጽግናም ጋር አብሮ የሚነፍሱ ምንም የራሳቸው ሆነ አቋምና ቁመና የሌላቸው የሀገር ሽማግሌዎች አሉ የሚታወቁ አሉ አንዳንዶች በዚህ ይታወቃሉ የመጣው መንግስት ሁሉ የሚጋልባቸው የሀገር ሽማግሌዎች እንዳሉ ይታወቃል በዚህ ደረጃ የሀገር ሽማግሌዎች መናገር ምንም ማድረግ አንችልም እንግዲህ ደረስንበት እነሱ በራሳቸው ጊዜ ራሳቸው ማስከበር አልቻሉም ሀገር ያዋረዱ ነው ህዝባቸውን ያዋረዱ ነው ስለዚህኛ ክብር ልንሰጣቸው የሚያስችለን ምንም ምክንያት የለም ሀገር ነው የሚያዋርዱት ለይህንን አምባገነን አገዛዝ እዛ ክልል ላይ እንዳይረግጥ ማድረግ ይቻል ነበር ማድረግ ፋኖ እንኳን ባይችል እነሱ ህዝቡ ማድረግ ይቻል አትምጣብን ማለት ይችሉ ነበር ትግራይ እኮ አድርገዋል ከሊቅ እስከ ደቂቅ ከገበሬ እስከ ምሁር አንድ ላይ ነበር ሰልፋቸው ይሄንንም በጣም ተበሳጭተው ነው አብይ አህመድ ቅጣት ትግራይን ምግብ እንዳይደርስ ያደረገው አንድም የትግራይ ህዝብ አንድ ላይ ከህወሓት ጎን ስለተሰለፈ ነው ያማራ ህዝብ እዚህና በተለይ ከአብይ አህመድ ሰፈር ያሉ ያማራ ባለስልጣናት ባለሀብቶችን መቼም ምን ጊዜም ታሪክ ይወቅሳቸዋል ከአብይ በላይ ለጊዜው እንተውና ወደሚቀጥለው ርዕሰ ጉዳይ እንሂድ ገለታው የብልጽግና ስብሰባ ተጠናቋል ምንድነው ስብሰባው ብለን ፈተሽነው አየነው ግራቀኛለን ምንም እውነት ለመናገር የሀገር ሀብት ነው የሚባክነው ይሄ ሁሉ በሺዎች የሚቆጠሩ ይሄ ብልጽግና አባላት ከተለያዩ የሀገሪቱ አካባቢዎች የሆቴል የምን የተከፈላቸው ነው ስብሰባውን የታደሙትና የሀገር ሀብት ነው የሚባክነው መጨረሻ ላይ
መጣ የተባለው ደግሞ የተነጋገሩበት አይደለም በእርግጠኝነት የተነጋገሩት ስለሌላ ነው ግን ይመጡና እድገት ላይ ደርሰናል ማማው ላይ ወጥተናል እመርታ ምናምን የሚሉት በጣም አሰልቺ የሆኑ ቃላቶች አሉ በተለይ ብልጽግና የፈጠራቸውና አብይ አህመድ ያስተዋወቃቸውን ቃላት ነው እየደጋገሙ እያላዘኑ ያሉትና እሱኑ መልሰው ደጋግመው ይነግሩናል እመርታ ምናምን ስብራት በእነዚህ ቃላት የታጀበ መግለጫ አውጥተዋል ለማንኛውም ምንድነው ስብሰባው ምን ይፈይዳል የዓለም የምግብ ፕሮግራም 129.2 ሚሊዮን ኢትዮጵያውያን ዝቅተኛ ገቢ ነው ያላቸው ለሷም በእነሱ ስታንዳርድ ነው $3 በቀን $3 በቀን የሚያገኝ ኢትዮጵያዊ አለ ባሁኑ ምንዛሪ $3 ማለት ወደ 600 ብር አካባቢ ነው 600 ብር በቀን የሚያገኝ ኢትዮጵያዊ ስንት ነው እና እስቲ ገለታ ወደ አንተ ልምጣና የብልጽግና ስብሰባ አዳማ አዲስ አበባ ምን ይፈይዳል ግን የተነጋገሩት ሌላ መሆኑን በዚህ አጋጣሚ ማንሳት ይገባል ብልጽግና እየፈረሰ ነው እንዲሁ ያለ ይመስላል እንጂ በተለያዩ አካባቢዎች ያሉትን ችግሮች ብንመለከት ብልጽግና ስሩ እየተናደ ነው ስሩ እየተቆረጠ ነው ሲዳማ ላይ ምናየው ትርምስ አፋር ላይ ምናየው ትርምስ በየቦታው የሚታየው የብልጽግና ፓርቲ መዋዠቅ አጠቃላይ ሁኔታውን እነዚህ ነገሮች ለመሸፈን ነው በስብሰባና በጉባኤ ሁሉ ጊዜ ራሳቸውን እየተሰባሰቡ ፍራታቸውንም ለመደበቅ እንደው አንዱን ለመጠበቅ በሚል ነው እየተጠራሩ አንድ ላይ የሆኑ ከዚህ ከመጣብን ችግርና ምልጥ ብለው መከራቸውን የሚበሉት ለማንኛውም ጉባኤውን እንዴት አየው ምን አዲስ ነገር ይዞ መጣ እኔ እንደው ከልምድ መቼም ያው ብልጽግናን መሐደግንም ስንከታተል ለረጅም ጊዜ ስለቆየን ይሄን ነገር ሳስብ ያሁን ጊዜ የብልጽግና ስብሰባዎች 5 አጀንዳዎች ያሉት ነው የሚመስለኝ እንዳልከው መሰረታዊው ነገር ግን ተሰብስበው የሚያወሩት ሌላ ነው ለህዝብ የሚነገረው መግለጫ ሌላ ነው ዓላማው ደግሞ የመንግስት ዓላማ የከፍተኛ ባለስልጣናት ዓላማ ደግሞ ሌላ ነው እንደዚህ የተዘበራረቀ ስብሰባ ነው የሚያደርጉት እና እኔ 5 ነገሮች ታሳቢ ያደረገ ነው የሚመስለኝ የመጀመሪያው ነገር ለስለላ ነው መሳይ እንደምናውቀው አሁን የብልጽግና አስተዳደር ወይ መዋቅሩ 3 እንትን አለው እርከን አለው ብንል እርከን 1 የሚባለው እዚህ በቀበሌ በወረዳ አካባቢ ያሉት ማለት ነው እርከን 2 ዞን በሚባለው አካባቢና እርከን 3 በክልልና በፌደራል አካባቢ ያሉትን ብናያቸው ቢሆኑ የመጀመሪያው እርከን በህዝብ ተከቧል አማራ ክልል በፋኖ ተከቧል ኦሮሚያ ክልል በተቃዋሚዎች ነው የተከበበው በህዝብ በቸገረው ህዝብ ተከበዋል የታችኛው ሳት እነሱ ላይ ነው ያለውና ይሄ መዋቅር እየፈረሰ ይጠግኑታል ይፈርሳል የለም ማለት ይችላል አማራ ክልል ማይታመነው ጨርሶ ኦሮሚያም ክልል እንደዛው ስለዚህ የመጀመሪያው ነገር ሰብስቡልኝ ነው አብይ አህመድ የሚለው መሳይ እስቲንሰልለው እንዴት ነው ነገሩ እስቲ እንደው ከሚናገሩ ከመኑ አለ አይደለም የስለላ ለመሰለል ራሱን ብልጽግና ለመሰለል የተደረገ የተዘጋጀ ስብሰባ ነው መስለኝ የመጀመሪያው ሁለተኛው ነገር የተሳሳተ መረጃ መጋት እንግዲህ የታችኛው መዋቅር የሚሰማው ነገር አለ ዜናዎችን ያዳምጣል የዓለም አቀፍ ሪፖርቶችን ይሄው አሁን ለምሳሌ ዓለም ምግብ ድርጅት ያወጣውንም ሊያይ ይችላል ወዘተርፈ ስለዚህ የተሳሳተ መረጃ መስጠት አለበት ይሄ መረጃ በተሳሳተ መረጃ መሰረዝ ካይባቸው እና እነዚህ ተቋማት ሁሉ ጣላቶቻችን ናቸው ማይሆን መረጃ ነው የሰጡት ሀገራችን ግን እያደገች ነው ያለችው በዚህ ያህል % እያደገች ነው ያለችው ኢኮኖሚው ሚራክል ያሉት አለ አይደለም እሱን ያስመዘገብን ያለው እንደውም በኋላ ከዚህ ስብሰባ በኋላው ይዘን ወጥተን እናስቆኛቸዋለን ኮሪደሩን ምናምን ቢሏቸዋል ያንን መጋት ሁለተኛው ዓላማ የተሳሳተ መረጃ ማስታጠቅ ሶስተኛው ማዕከላዊ መንግስት ጠንካራ እንደሆነ ለማሳየት መሞከር ነው ይሄ ስዕል መፍጠር በንግግራቸውም አሁን ለምሳሌ ይሄ ብልጽግና እንትኑ አደም ፋራን ስታዩ ሲናገር አብይ ሲናገር ጠረጴዛ እየደበደቡ ምናምን እንደው ግዙፍ ሆኖ መታየት መሞከር ጠንካራ ሆኖ መታየት መሞከር ካዝናችን ሙሉ ነው ወዘተርፈ የሚል ነገር ይሄን የፈራ የታችኛውና በህዝብ ሳት ውስጥ ለተጣደው ያችን ነገር ለማሳየትም ይመስለኛል ሌላው ማስፈራራት ነው ሌላው በጣም ማስፈራራት ከኦላ ጋር ምሰራ ከፋኖ ጋር ምሰራ እንዳለ ደርሰንበታል እዚህ ቦታ ህዝባዊ ቢተኝነት ውስጥ እየገባህ እንዳለ ደርሰንበታል ከሌ ማለቱን አሁን ለጊዜው ተተናል ምናም ብሎ የፍርሃት ቴረር መልቀቅ በላያቸው ላይ
እና የነብር ጅራት ጨብጠሃል ተከተል ቢሰጥን ትእዛዝ ፈጽም ከላይ የሚመጣውን የሚል መልእክት ለማስተላለፍ ይመስላል እና የመጨረሻው አምስተኛው የአፈና ቴክኒክ ማስተማር ነው መሳይ በተለይ ይሄ ህዝባዊ ቢተኝነት የሚነሳባቸው አካባቢዎች ላይ ህብረተሰቡ የሆነ እንትን ያሰማሩ ይሄ ምንድነው ሰላይ ያሰማሩ የልቀሙ የሰላም ጠርናቸው ነው የሚሉት እነሱን እየለቀማችሁ ወደ ላይ ላኩ እና በየወረዳችሁ በየቀበሌያችሁ እንደዚህ አይነት እንቅስቃሴ ነቅጣችሁ ጠብቁ ሰልፍ እንዳይደረግ ወዘተርፈ ሚል ይመስለኛል እና ይሄ ነው የሚመስለኛል አላማው ከዛ ውጪ ሌላ ምንም የሚያስተምሯቸው ነገር የለም ብልጽግና ምንም የሚማሩትም የሚሰለጥኑትም ነገር የለም አሁን አንዳንዶቹ የተነሱት አጀንዳዎች የፓርቲ አይደሉም የመንግስት ናቸው የመንግስት ማኔጀር የትኛው ፓርቲ አባል ይሁን የማኔጀሮች ስራ አስኪያጆች ወዘተ ሊወያዩበት የሚገባው ነው ፓርቲ የሚተወያየ የሚባለው ፓርቲ የሚወያየው በፓርቲ ስራ ጉዳይ ላይ እኮ ስለዚህ እንደዚህ የተዘበራረቀ ነገር ያለው አጀንዳው እነዚህ ነው የሚመስለኝ ገለታው አንተ ከተናገርከው የተለየ ማነሳው ነገር የለም ያው የተለመደ የፓርቲ መዋቅርን ተከትሎ የሚካሄድ መደበኛ ስብሰባ ነው በዚህም ስብሰባ እነሱ ተነሱ ያሏቸው ነገሮችም አዲስ አይደሉም ምናልባት ከ10 ከ15 ቀን በኋላ በሆነ ስብሰባ ላይ በሆነ መድረክ ላይ ተነስተው የተካሄዱ ናቸው ምንም ነገር የለም መልሶ መላልሰው አንድ ነገር ነው የሚነግሩንና እጅግ አሰልቺ የሆነ ግርግር እንዳልከውም በዚህ መሃል ትልልቆቹን ያገሪቱን ቀውሶች ለማዘናጋትና ለማስረሳት የሚደረግ ሙከራ ነው ለማንኛውም ይሄ ነገር ይቀጥላል ይሄንን ስርዓት ገንድሶ ከኢትዮጵያ ምድር እስኪወገድ ድረስ እንዲህ አይነቱ ነገር አሁንም ነገም ከነጎዳም ተመላልሶ መምጣቱ አይቀርምና እንደ አዲስ ነገም ማንሳታችን አይቀርም ገለታው ሌላው በአፋር ያለው ጉዳይን እንመልከት እስቲ አፋር ላይ ያለው ወቅታዊ ሁኔታን በተመለከተ የተለያዩ መረጃዎች ይወጡ ይገኛሉ የአብይ አህመድ አገዛዝ እስካሁን ይፋዊ የሆነ በይፋ ስለ ጉዳዩ መግለጫ የሰጠ አካል የለም እንዲህ ነው እንደዛ ነው የሚባል ነገር እስካሁን አልሰማንም የአፋር ክልል መንግስት ያወጣት ያቺ መግለጫ አለች ከዛ በኋላ ዋሃት እንደዚህ ምክትግራይ ክልል ጊዜያዊ አስተዳደር እንደነዚህ ነገሮች ሰምተና እንዲሁ በተባባራሪና በአንዳንድ በብልጽግና ዲጂታል ሚዲያዎች አማካይነት የመንግስትን አቋም ያገኘን ሊሆን ይችላል ግን ይፋዊ በሆነ መልኩ እንዲህ ነው ጉዳዩ ክስተቱ በዚህ ደረጃ የሚታይ ነው የሚል ነገር አልሰማንም ስምረት ፓርቲ መግለጫ አውጥቷል የጌታቸው ረዳ ፓርቲ ማለት ነው እንደዚሁም ሌሎች አንዳንድ የትግራይ ምሁራንም እየተናገሩ ነው ገብሩ አስራት እንደዚሁ በኤንቢሲ ቴሌቪዥን ላይ የተናገሩትን በዚህ አጋጣሚ ማንሳት ያስፈልጋል ዋሃት ላይ ነው ብዙ ዱላ ያሳረፉት እሳቸውም እንደዚሁም ወዲ አንጥሩ የተባለ ጀነራል አሸብር መሰለኝ እንደው እነሱ በትግል ስማቸው ነው በብዛት የሚታወቁት ወዲ አንጥሩ ማለት በአፋር ክልል ያለውን የትግራይ ነጻ ሰራዊት የተባለውን ታጣቂ ቡድን የሚመራ ነው አኩሩፎ ነው ወደዛ ሄደው ይባላል በማል ሽማግሌዎች ገብተው ነበር የሚሉ ነገሮችም አሉ በኩርፊያ የተመሰረተ ታጣቂ ቡድን አይደለም እነ አብይ አህመድ አቅደው አስልተው የመሰረቱት እንደሆነና ህዋትን ለመምታት ያዘጋጁት ኃይል እንደሆነ ይታመናል ያንን ኃይል እንግዲህ የገባ እየተነኮሰ የተለያዩ እርምጃዎችን እየወሰደ እነ ጀነራል ታደሰ ወረደ ወደ ደቡብ የትግራይ አካባቢ ሲመጡ እየጠበቀ በጥይትም በተለያየ ነገሮች ጉብኝታቸውን ሲያስተጓጉል የነበረ ኃይል ነው ከዛም ተሻግሮ ከብልጽግና ሰራዊት ጋር ከፋኖች ጋር ጭምር ውጊያ መግጠሙን ባለፈው አንድ በተለይ በአበርገሌ አካባቢ ወሎ በተካሄደ አንድ ውጊያ ላይ ይሄው የነጻ መሬት ላይ የሰፈረው የነ አብይ አህመድ ያደራጁት የትግራይ ነጻ ሰራዊት እንደዚሁ ተሳትፎ አድርጓል አሁን ወዲ አንጥሩ ይሄንን ይመራዋል የተባለው ግለሰብ እንደተናገረው ከሆነ አሁን ሙሉ በሙሉ ወደ ትግራይ ገብተናል ትግራይ የት ናችሁ ሲባሉ ይሄ ለወታደራዊ ደህንነት ሲባል ያለንበትን አንናገርም ከዚህ በኋላ አፋር መሬት ላይ አታገኙንም ወደ ትግራይ ገብተናል የሚል ነው በወጉም አልተደራጁም ምናልባትም በቁጥርም ምን ያህል እንደሆኑ በግልጽ የሚታወቅ ነው ይሄን ያህል ውሃትን ገጥሞ ክልሉን ከውሃት ነፃ ማድረግ አቅምም የለውም እንዲሁ ለመነሻ አብይ አህመድ መንደርደር ያድርጎ በዛ ሰበብ ምክንያት ህዋትን ለመምታት ያቋቋመው ሄዶ ነገሮችን እንዲጀምር እንዲለኩስ ለማድረግ ካልሆነ በስተቀር በሙሉ አቅሙ ህዋትን ይገጥማል ብሎ ያቋቋመው አይደለም እንደሰማነው ከሆነ ግን ህዋት ይሄንን ነገር ለማስቆም እየገባ ይሄ ቡድን የሚፈጥረውን ትንኮሳና ችግር ለማስቆም በሚል ወደ አፋር ምድር ዘልቆ ገብቶ ድራሽ አባታቸውን እንዳጠፋን የሰማነው አድቅቋቸዋል በታትኗቸዋል የት እንዳሉም አይታወቅም
በአሁን ሰዓት ተበታትነው መግቢያ መውጫ ያጡበት ሁኔታ እንዳለን የሰማነው። ይሄ ማለት ህወሓት ጥሩ አደረገ አላደረገ በሚል ድጋፍ ለመስጠት አይደለም። ነገር ግን እንደዛ የሚባልም ኃይል የለም። እናቢ ፍላጎታቸው በአየር ላይ እየተነነ የመጣው ይልቅስ አፋርን የጦርነት ቀጠና ለማድረግ በዛውም በአሰብ የሚለውን የአብይ አህመድ ቅዠትን ተግባራዊ ለማድረግ ወደዛ አካባቢ እንደዚሁ የድሮን ጥቃት መፈጸሙንም ወይም ደግሞ ሊፈጸም ዝግጅት እየተደረገ መሆኑን ሰምተናል። እዛ ድንበር አካባቢ ያሉ የተወሰኑ ስማቸውን የተጠቀሱ ቦታዎች አሉ። እዛ አካባቢ የድሮን ጥቃት እንዲፈጸም በአብይ አህመድ በኩል ትዕዛዝ መሰጠቱን እንደዚሁ ተመልክቷል። እኛም በሰሞኑ መረጃችን እንዳሳወቅነው ከሆነ አብይ አህመድ ባለፈው ሳምንት የኦሮሞ ጀነራሎችን ብቻ ሰብስበው በማላቸው ሁለት የትግራይ የቀድሞ ጀነራሎች አሉ። ምናልባት ጻድቃን ሊሆኑ ይችላሉ፣ ወዲያን ጥሩም ሊሆን ይችላል። ዮሐንስም የሚባል አንድ ጀነራል አለ ከብልጽግና ጋር የሚሰራ የትግራይ ተወላጅ። እነዚህ ሊሆኑ ይችላሉ። ብቻ ሁለት ጀነራሎች በዚሁ በኦህዴድ ጀነራሎች ብቻ በተገኙበት ስብሰባ ላይ እነሱም ተካፋይ ነበሩ። ዋናው ዓላማ ህወሓት ላይ እርምጃ ለመውሰድ አብይ አህመድ እቅዱን ነው በዝርዝር የነገራቸው። ተስማምተው ጨርሰው ውሳኔ አስተላልፈው ነው የወጡትና ይህንን ተግባራዊ ለማድረግ አብይ አህመድ ከጫፍ እንደደረሰ ለዚህም ነው ያፋሩ ግርግር የተፈጠረው። ያኔ እንዳደረገው ዝም ብሎ ሰተት ብሎ መግባትና መምታት ሳይሆን የሆነ ሰበብ ምክንያት መፈጠር አለበት። ለዚህም ነው ህወሓት ጎትቶ ወደ ግጭት ውስጥ እንዲገባ ብልጽግና ያደረገው የሚል ነው ያለው መረጃም ማስረጃም የሚያሳየው ይህንኑ ጉዳይ ነው። ገለታው እንዴት ያየው ነው ይህንን ነገር? አብይ አህመድ መቼም ለኢትዮጵያ ትልቅ ገጸ በረከት ሰጠ ከተባለ ጦርነት ነው። ግጭት የማያባራ ግጭት የማያባራ ጦርነት ይቀፈቅፋል ቁጭ ብሎ 4 ኪሎ ሌላ ነገር የለም። የምንሰማው እንግዲህ 129.2 ሚሊዮን ኢትዮጵያውያን የመኖርና ያለመኖር ልውናቸው ከእጅ ወደ አፍ የሆነው ህይወታቸው እየከፋ መምጣቱን ነው። አብይ አህመድ መጥቶ ለዚህች ምድር ምን አንድ በጎ ነገር አደረገ ብለን ብንፈልግ ብናስስ የምናገኘው ነገር ጠፍቷል። ለብልጽግናዎች ብቻ የሚታይ የቅዠት ዓለም አለ። ከዛ ውጪ ኢትዮጵያ ያተረፈችው ጦርነት፣ ግጭት፣ መፈናቀል፣ የማባራ ስደት ይሄ ነው ያተረፍነው። ክፉ ነገሮች ነው ተሰብስበው ከአብይ ጋር ኢትዮጵያ ምድር ላይ የተከመሩት። እስቲ እንዴት ታዩዋለህ ያፋሩን ጉዳይ? 129.7 ነው መሳይ 129.2 አይደለም መረጃው የሚለው የዚህ የአፋር ጉዳይ በአፋር በሁለት መንገድ ብናየው በዚህ በትግራይ በኩልና ወደ ኤርትራ በኩል ያለው ብናየው በዚህ በትግራይ በኩል ያለው ትልቅ ችግር ያው ብዙ ጊዜ እንዳነሳ ነው ድህረ ጦርነቱ ህወሓትን ስላፈረሰው በትግራይ በኩል ያለ አንድነት ፈርሷል። አሁን የለም ጠንካራ ኃይል የምትለው የለም። የተለያየ ኃይል ማዕከል ነው ያለው። እያንዳንዱ ድንገት ብድግ ብሎ የትግራይ ተወካይ ሆኖ ነው የሚናገር። አሁን ባለፈው ያነሳ ነው የጀነራል ምግበይ ነገር ይገርመኛል። አሁን ሳስበው አክሱም ሄደው ያን ሁሉ ንግግር ሲያደርጉ በምን ካፓሲቲ ነው ይሄን የሚያደርጉት ስትል እሳቸው የምዕራብ አዛዥ ብቻ ቆናል። ግን ትግራይን በሙሉ እንደሚወክል አድርገው ይቀርባሉ። ደብረጽዮን ለብቻው ሲቀርብ እንደዛ ሆኖ ይቀርባል። ታደሰ ወረደ ደግሞ እኔ ነኝ ዋናው ብለው ድንገት መግለጫ ያወጣሉ። እና እንደዚህ አይነት ሁኔታ ውስጥ ስላለ የዚህ የተጠያቂነት የድህረ ጦርነት ችግር ውስጥ ኪሳራ ፖለቲካ ክራይሲስ ውስጥ ስላለች ትግራይ ይሄንኛውንም ኃይል ለመመከት በጣም ከባድ ችግር ውስጥ ነው ያለችው። እና እንግዲህ የዚህ ያነሳነው የአፋር ላይ የነበረ አለ የተባለው በፌደራል መንግስት ይደገፋል በነጌታቸው ይደገፋል የሚባለው ኃይል ቁጥሩ አንድ ጊዜ እንደሰማሁት ውስጥ ያዋቂ ሰው እንደነገረኝ 1500 እስከ 2000 ነበር ይደርሳል ያለኝ ከሁለት ወር አካባቢ በፊት ማለት ነው። እና ምናልባት እንግዲህ አደገ ቢባል አሁን ጥቂት ነው ሊጨምር የሚችለው እና እንዳልከው ከኃይል አንፃር ይሄን ያህል ተጽዕኖ ፈጣሪ ላይሆን ይችላል። ግን በዛ ክልል ውስጥ ከገባ የሆነ ነፃ መሬት የሚባል ነገር ትግራይ ውስጥ ካለው እኔ መጀመሪያ የሚታየኝ ትግራይ ለብቻዋ አንድ አካል ሆና ስትታይ ምን ያህል እሳት ውስጥ እንደተጣደች ነው። ብዙ ኃይል ማዕከላት ስላሉ የነዛ ግጭት ምን ሊያመጣ ይችላል የሚለው ነገር በጣም አሳሳቢ ነገር ነው። ከዛ ባሻገር ግን የአብይ አህመድ በትግራይ ላይ ያለው አጀንዳ ትግራይን በተለይ ህወሓትን የመምታት ፍላጎት ወደፊትም መቀጠሉ አይቀርም። አሁን ህወሓት ለቆ ሸሽቶ የደደቢት የሚባል ቦታ ወይ ደግሞ ወደ ሌላ ሀገር ካልሄደ በስተቀር ይሄ ነገር በፖለቲካ መፍትሄ አይፈታም። አብይ አህመድና የህወሓት ሰዎች ተቀምጠው ነገሩ መፈታት አለበት በሰላም ብለው በሰላም ይፈቱ አይደለም።
ስለዚህ የጦርነቱ ችግር መቀጠሉ አይቀርም አሁን ባለፈው የተነሳው የዚህ አየር ድብደባው አብይ አህመድ መግለጫ ባያወጣም የመንግስት አካላት ናቸው አፋር የመንግስት አካል ነው እንግዲህ አንድ ስቴት ነው ትግራይ ራሱን የቻለ ነው ሁለቱም አውጥተዋል እንደውም ትግራይ ምንድነው ያሉት ከትግራይ አካባቢ አንዳንድ ሰዎች ምንድነው የሚሉት አብይ ሆን ብሎ ነበር ያንን የድሮን ጥቃት የፈጸመው ያንን የድሮን ጥቃት ሲፈጽም ትግራይ ውስጥ የፌደራል ወታደሮች አሉ እንደምታውቀው ኤርፖርት አሉ ለምሳሌ መቀሌ ኮረም አሉ እና አንዳንድ አካባቢዎች አሉ የፌደራል እንትኖች እና ልክ ሰኔ 24ቱ ጭፍጨፋ አለ አይደለም በድሮን መታኝ ብለው እዛ ኤርፖርት ያሉ ጥቅምት 24ቱ ማለት ነው የጥቅምት 24 ይቅርታ የጥቅምት 24ቱን የመሰለ ወንጀል እንድንፈጽም በድሮን ተመታን ብለን እዚህ ኤርፖርት ያሉትን መቀሌ ኤርፖርት ያሉትን የፌደራል ዘበኞች ሄደን ገድለን ከዛ እንደገና ደግሞ እንደ ሰኔ 24ቱ ዳግም ሰኔ ምንድነው ጥቅምት ማለት ይቀርታል ዳግም ጥቅምት 24 ብለው ሊጨፈጭፉ ነው እንደዚህ አይነት እቅድ ነው የሚያቀደው ብለው ያስባሉ እዛ አካባቢ ኮንስፓይሬሲ ነው የሚያስበው ብለው ያስባሉ አብይ አህመድ ስለዚህ ከፍተኛ በአጠቃላይ ስዕሉ የፖለቲካ ኪሳራ ነው ያለው ኪሳራ በኪሳራ እየነዳን ነው ኪሳራ በኪሳራ እየደመረ ነው ያለውና አሳሳቢ ነው ምናልባት ትግራይ ውስጥ አንድ ቦታ የተነሱ አመጾች አሉ እነዚህ ወጣቶች ፈንቅለው ከወጡ እና የሥርዓት ለውጥ የሚጠይቁ ከሆነ ከሌሎች ወንድሞቻቸው ጋር ተባብረው ያ ነው የተስፋ እንደው በአንድ ዋሻ ውስጥ የሚታይ ተስፋ ለኔ ያ ነው ትግራይ ውስጥ በዚህ በኤርትራ በአፋር እንግዲህ የተመረጠበት መንገድ በአንድ በኩል ይመስለኝ ባለፈው ስናወራ በፊት ኤርትራና ኢትዮጵያ ሊጋጩ ይችላሉ ይሆን ብለን ስናስብ አንዳንድ ወገኖች መደባደቢያ ቦታ የላቸውም በትግራይ በኩል ለታርገው ይደባደባሉ ስለዚህ አያጡም ኮሪደር የሆነ ለመደባደብ ከተፈለገ ኮሪደር አያጡም ይያል ነበርና አፋር የተመረጠች ትመስላለች አፋር ትግራይ ነው ለማጥቃት በኤርትራ በኩል ግጭት ለመፍጠር ቦርደር ላይ ያለውና ከዛ አንፃር ይመስላልና ሁለት ነገር ብቻ ላንሳና እንደው አንተ አክል መሳይ ጨምርበት በዚህ በአፋር በኩል በኤርትራ በኩል ያለ ግጭት ሁለት ትላልቅ ፎርሶች አሉት አንደኛው የውጪ ጣልቃ ገብነት መገለጫ ነው መሳይ አሁን በቀደም ከታተል ነበር ዜና አዳምጥ ነበር ሰዎችንና ሰዎችን ሶሪያ ውስጥ የሶሪያ የውጪ ጣልቃ ገብነት በጣም ከመስፋቱ የተነሳ ሶሪያ በተከባድ ግጭት ውስጥ እንድትቆይ ያደረጋት አንዱ ትልቁ ችግር እሱ ነበር ይገርማል ለምሳሌ እንደ ቱርክ ኢራን እጇ ነበረ አሜሪካ ነበረች እንደምታውቀው የገልፍ ሀገራት ወደ 6 የሚደርሱ ሀገሮች ነበሩ ራሺያ በጣም ሰፊ ነበር እጇ እነዚህ ሁሉ የራሳቸው ኢንተረስት ዝንባሌ ነበራቸው እንዳያባራ ግጭት እንዳያባራ ሶሪያ ውስጥ ሆኗል ሱዳን ውስጥ ይሄ ነው ዋና የሰማሁት ይሄን ነው ሱዳን ውስጥ አሁን ጣልቃ የገቡ ሀገሮች ቁጥር 18 ደርሷል አሁን ሁሉም ዘይቱን ይቀዳል አልገብቶ በዚህ ግጭት ነው 18 ሀገራት ሆነዋል አሁን ግጭቱ ውስጥ የገቡ እጃቸውን ያስገቡ ሀገራት ሲቆጠሩ 18 ደርሰዋል ቁጥራቸው እየጨመረ መጣ በብዙ ሀገሮች ውስጥ የውጭ ጣልቃ ገብነት ነው ወደ ጦርነት ወደ ግጭት እንትን የሚያደርገው የሚወስደው አንድ ፊሎሶፊ ሰምቻለሁ አንድ ጊዜ እነዚህ የሚያጋጩ ኃይሎች ምን ይላሉ አሉ መሰለ መዛይ ይሄ ትልቁ እንስሳ ምንድነው ባየር ላይ የሚሄደው እንደ ንስር አይነት ማለት ነው እሱ ቅልጥም ይዝና ይላሉ ቅልጥም ይዞ በከፍታ ይበራል ከከበር ከፍ ካለ በኋላ ይጥለዋል የሆነ ትልቅ ድንጋይ ሲያገኝ ነው ይጥለውና ይሰብረዋል ሰብሮ ነው ከውስጡ ያችን ምግብ ማግኘት ያለው ልክ እንደዚህ አንዳንድ ትላልቅ ህብረቶች መፍረስ አለባቸው መሰበር አለባቸው እኛ የምንፈልገውን ጣፋጭ ነገር ለማግኘት የሚል ፍልስፍና ያላቸው አገሮችን የሚያተራምሱ ለ3 ለ4 አሁን ሱዳን የሚያደርጓት አይነት ማለት ነው ሱዳን አሁን 3 ሀገር ልትሆን ትችላለች የሚባል ነገር ነው ያለው እንደዚህ የመበታተን አላማ ያላቸው አሉ ስለዚህ ኢትዮጵያ አሁን እኔ ወደ በዚህ በኤርትራ በኩል ያለ ግጭት አንድ የውጭ ጣልቃ ገብነት ማሳያ ኢትዮጵያን አንሳተው ይሄን ነገር ማለት ያለብን ይመስለኛል አንድ የውጭ ጣልቃ ገብነት ማሳያ ነው እንጂ በጦርነት ወደብ አይገኝም እነሱም ያውቁታል ሁለተኛው ነገር ያው የኢትዮጵያ ኪሳራ የኢትዮጵያ ኢኮኖሚ ኪሳራ ነው ዛሬ ወጣው ሪፖርት የሰላም ጦት የውስጡ እንትን እሱን ለማስቀየስ ነውና እነዚህ ሁለት ድራይቪንግ ፎርስስ ያሉ ይመስላል ወደ ጦርነት የሚወስዱ ገፊ ኃይሎች ወደ ኤርትራ በኩል ያሉና በዚህ በአፋር በኩል ያለውን እንቅስቃሴ አፋር አካባቢ ያሉ ተወላጆች ኤርትራውያን ኢትዮጵያውያን ፎረም እየፈጠርን
ይሄንን መቃወም ይኖርብናል የሚል እምነት ነው ያለኝ መሰለኝ። እንግዲህ ከዚሁ ከአፋሩ ጋር ተያይዞ ያው ቀደም ሲል እንዳልነው በይፋ የሚታወቅ የብልጽግና አቋም ምን እንደሆነ የተነገረ ነገር የለም። ነገር ግን በዲጂታል ሰራዊቱ በኩል ሾልኮ የሚወጡ አንዳንድ መረጃዎችን እየተመለከትን ነው። በዚህ ጉዳይ ላይ የአብይ አህመድ አገዛዝ ግልጽ አቋም ይዞ ወደ ጦርነት ወይም ደግሞ ወደ ማጥቃቱ ሊገባ ከጫፍ ላይ መድረሱን እየገለጹ ነው። ኤርትራንም ጎትቶ ለማስገባት ይመስላል። በዚህ በአፋሩ ጥቃት የህዋትን መለዮ የለበሱ የኤርትራ ወታደሮች ገብተዋል የሚል ሰፊ የሆነ ምናልባት በፎቶግራፍ ማስደግፈው ያወጡ ነው። በምን እንደለያቸው አናቅም። ኤርትራና ኢትዮጵያንን የምትለያቸው አይደለም። በሁሉም ነገር በመልክም በቁመናም የሚመሳሰል ህዝብ ነውና ኤርትራንም በምን ለይተው ኤርትራውያን ናቸው አፋር ድረስ ገብተው ጥቃት የፈጸሙት የሚልም ኤርትራን ወደዚህ ጎትቶ የማስገባት ኮዲው ወንጀላና ክስ በስፋት እየመጣ ይገኛል። እንዳልኩ አጠቃላይ የሆነ ቀውስ መፈጠሩ አይቀርም። አብይ አህመድ የማይነካ በተን የማይነካ ነገር ነው እየተጫነ ያለው። እንዴት ሊያልቅ እንደሚችል እንዴት ሊዘልቅ እንደሚችል ፈጽሞ ሊቆጣጠረው የሚችል እንዳልሆነ እያወቀው ነው የሚገባበት። አቃጣናዊ ትርምስ አጠቃላይ የሳውዲ አረቢያና የተባበሩት አረብ ኤሚሬትስ ፍጥጫ ያለበት ነው። ብዙ ሀያላን ሀገራትን በጉዳዩ ላይ ሰፊ የሆነ ትኩረት የሰጡበት ቀጠና ነው። በዛ ቀጠና ላይ ወደብ እንደው ባህር በር ብለህ ዝም ብለህ የምትሄድበት አይደለም። ብዙ ነገር ይነሳልና ይሄንን መቀበል የማይፈልጉኛ ምንድነው ዳንኤል ክብረት ያለው እኛ የምናስቀይሰው ወንዝ እንጂ የምናስቀይሰው አጀንዳ የለም ማለት እንግዲህ ወጉን ይችልበታል። ይሄ እንዲህ አይነቱን አባባል እያመጣ ትልቁን ሐሳብ ለመሸፈን የሚያደርገው ነገር ነው። የሚያስቀይሰውማ ብዙ ነገር አለ። ይሄ የሚያደርገው በሙሉ የአብይ አህመድ የ24 ሰዓት በሳምንት የ7 ቀን ትልቁ ተግባሩ ሀገር መምራት አይደለም፣ ሐቀኝነት አይደለም፣ ማታለል ቅጥፈትና እንደዚህ ያስቀየሱ በስልጣን ላይ ለረጅም ጊዜ ለመቆየት የሚደረግ በጣም ፍታዊነት የጎደለው አስተዳደር ነው ያሰፈነው። ይህን አስተዳደር በቃላት ብታሽሞነሙነው ምንድነው በእንስሳት ተረት ምትሸፍነው አይደለም። ለማንኛውም ገለታው የዛ የአፋሩ ጉዳይ ዝም ብሎ ይሄ በሞኝ ክንድ ምንድነው የአዞ ጉርጓድ ይለካል እንደሚባለው ነው። በአብይ ክንድ እየለኩ ይሆናል። እነዚህ ሀያላን የሚባሉ በገንዘብ ነው ሀያላን፣ በታሪክና በሌላ ነገር ሀያል የሚባሉ አይደለም። በ1960 ዓመተ ምህረት እንደ አውሮፓ አቆጣጠር የተመሰረተችው የተባበሩት አረብ ኤሚሬት እንዲህ ታሪክ ጠገብ የሆነችውን ገናና የሆነችውን ሀገር እንደፈለገች ስታዘዋውር ስናይ በእርግጥ ለኛ ትልቅ ሀፍረት ነው። ስለዚህ እነዚህ ሀገራት ትከሻ የሚለካኩት በአብይ ክንድ ነው። በአብይ ክንድ ነው የዘንዶ ጉርጓድ ውስጥ አብይን እጅ እየከተቱ አቋም እየተፈታተሹ ያሉትና ነገ ከነገ ወዲያ የሚፈጠረው ነገር የሚቋቋሙ አይደለም። የኢትዮጵያ ህዝብ ከወዲሁ ነው ነገር ካመለጠ ነገር ከበረረ በኋላ ምንም ማድረግ የማይቻልበት ሁኔታ ሲፈጠር ቁጭ ብሎ ማልቀስ አይደለም። ከወዲሁ ስደት ተጀምሯል። ባለፈው ሳምንትም ካንተ ጋር አንስተናል። የትግራይ ክልላዊ መንግስት የማህበራዊ ጉዳዮች ቢሮ ነው መግለጫ አውጥቷል። ቢያንስ ኃላፊነት በሚሰማው መልኩ ዜጎች እዚህ እየተንከራተቱ ነው፣ የመላይ ኢትዮጵያዊነት ረከሰ፣ የመላይ ኢትዮጵያዊነት ተዋረደ ብሎ የትግራይ ክልል መንግስት መግለጫ አውጥቷል። እስካሁን ከአዲስ አበባ አስተዳደር የሰማነው ነገር የለም። በሳምንት 20 ሺህ ነው የሚገቡታል ወደዛ አካባቢ። በሺዎች የሚቆጠሩ አልቀዋል። ከፍተኛ ቁጥር ያለው አንዳንዶቹ ዜጎቻቸውን እየወሰዱ ነው። አሁን እዛ ድንበር ላይ የሚታዩት የመላይ ኢትዮጵያውያን ናቸው፣ ሌላ አይደለም። ከፍተኛ ቁጥር ያለው የኢትዮጵያ ቁጥር ነው። አንድም ነገር እስካሁን ከአገዛዙ የሰማነው ነገር የለም። ከዛ ይልቅ የሚደራደር በአንድ የስደት ተመላሽ ስንት ተከፍለኛለህ እያለ የውጭ ሀገራት መንግስትን እጅ ለመጠምዘዝ የሚታገል አገዛዝ ነው አዲስ አበባ ላይ የተቀመጠው። ለማንኛውም ይሄ አፋሩ ጉዳይ በቀላሉ የሚታይ አይደለም። እነ ወዲ አንጥሩ ገብተናል ብለዋል። እንግዲህ ገብተው ምን እያደረጉ እንዳለ በትግራይ ምድር ውስጥ ነው ያለነው። ትግላችንም ከዚህ በኋላ ትግራይ ላይ ማን ነው ትግራይ አፈር ላይ እንጂ አፋር ላይ አይሆንም ብለዋል። መልሰው የትግራይን ምድር የጦርነት አውድማ የትግራይን ህዝብ አሁንም ቁም ስቅሉን ለማሳየት ከሆነ እየተዘጋጁ ያሉት ይሄ በታሪክም በህግም የሚያስጠይቃቸው እንደሆነ መታወቅ አለበት። አዲስ አበባ ሆነው ከአብይ አህመድ አስተዳደር ጋር የትግራይን ህዝብ ለማስጨፍጨፍ የተዘጋጁ የትግራይ ጀነራሎች ጌታቸው ረዳን ጨምሮ የሚያደርጉት ነገር ነገ ከነገ ወዲያ ተጠያቂነታቸውን የበለጠ በፊትም እጃቸው በደም የተጨማለቀ ነው። አሁንም የበለጠ ሌላ ወንጀል እየሰሩ መሆኑን
በደንብ ሊነገራቸው ይገባል ሳያውቁት ቀርተው አይደለም የበሰበሰ ዝናብ አይፈራም ብለው ዘለው ገብተዋል እንግዲህ ኢትዮጵያ ህዝብ ነው ውሳኔውን የሚወስነው ትግል መጀመር አለበት በየቦታው የሚደረገው እንቅስቃሴ ሰፍቶ ይሄንን አገዛዝ ማስወገድ ጊዜ የማይሰጠው የኢትዮጵያ ህዝብ ብቸኛ ምርጫው ይሄንን ማድረግ ብቻ ነው ገለታው በትክክል መሳይ የኢትዮጵያ ህዝብ እንግዲህ መቼም ምሁሩ እንዳቀሙ ሚናውን መወጣት አለበት ይሄን ሪጂናል ጉዳዮች ወይም ቀጣናዊ ጉዳዮችን መተንተን ያስፈልጋል ማስተማር ያስፈልጋል ህዝባችንን ምክንያቱም አብዛኛው ችግር አሁን ቀጣናዊና የውጪ ቅድም ያለው ውጪ ጣልቃ ገብነት በጣም በሰፊው አለ በተለይ የሁለተኛው ዓለም እንትን ላይ ነው ያለው ትግል ላይ ነው ያለው ወደዚህ ወደ ላይ ከፍ ማለት ከዚህ አንደኛው ዓለም ጎራ ውስጥ መቀላቀል የሚፈልጉ አሉ በመካከለኛው ምስራቅ እና ሳውዲ አረቢያ እና ዩኤኢ በዛኛው ደግሞ እና ቻይና እንደዚህ ሩጫ ላይ ነው ያሉት በጣም ስለዚህ ይሄንን ጉዳይ ለማሳካት እንደዚህ ድሆችን ሀገራትን በተለይ አፍሪካ አካባቢ ያሉ አፍሪካ ቀንድ አካባቢ ያሉ ሀገሮችን መጠቀም ይፈልጋሉ በጣም እነሱን ማኒፑሌት ማድረግ ይፈልጋሉ እሳት ላይ ነው ያለ ነው ማለት ከጂኦግራፊ አንፃር ስለዚህ ይሄንን ምሁሩም ያሳየ የውጪ ጣልቃ ገብነት ከፍተኛ ችግር እንደሚያመጣ አብይ አህመድ ለዚህ መጠቀሚያ እንደሆነ በጣም ምቹ ሆኗል ትንሽ ሃይ ሚል አይደለም በቃ አሳልፎ ሰጥቷል ብሔራዊ ኢንተረስታችን ስለዚህ ኢትዮጵያ ንቁ አትታገሉ በርሳችሁ በኤርትራ ላይ ወይ በቀጥታ ያዋጋል ወይ ፕሮክሲ ዋር ሊያደርግ ይችላል አፋሮችን ሊጠቀምባችሁ ይችላል አይጠቅመንም እኛ በአፋሮችን ተጠቅሞ ከዚህ ባለፈው አንድ የብልጽግና ሰው አንድ ሚዲያ ላይ ሲናገር ሰማሁት የመንግስት አቋም አይደለም ይላል እየደጋገመ የመንግስት አቋም አይደለም የኔ ፐርሰናል አቋሜ ነው ይላል የብልጽግና ሰው ነው ምን ይላል ኤርትራ ስትሄድም መጀመሪያውኑ ባንክ 39 አይደለም ሄደችው እንደ ኔሽን ስቴት ስላልሆነች እንግዲህ አንቀ 39 ብሔረሰብ አይደለም የሚገነጠላል የሚለው ኤርትራ ውስጥ ወደ 8 ብሔር ነው ያለው እንግዲህ አፋርን ጨምሮ ማለት ያፋር አሉ ብዙ ስለዚህ እንደ አካሄዱ ራሱ ትክክል አይደለም ከብሔር ጋር የተገናኘ አይደለም የሚል ነውና ይሄ አዝማሚያው ምንድነው ከዚህ እንግዲህ አንድ ሌላ ብሔር አለ ሳትፈልግ ተገንጥለሃል እና እኛ ደግሞ ይሄኛው ይገባኛል የሚል ነገር እናስታጥቃለን የሚል ነውና ይሄ የኢትዮጵያን ብሔራዊ ጥቅም በጣም ይጎዳል አሁን አንድ መሰረታዊ ነገር ምንድነው ይቺ ሀገር በውድ ሆነ በግድ ሀገር ሆና ባለም አቀፍ በዩናይትድ ኔሽንስ ውስጥ አንድ አባል ሆና የምትኖር ሀገር ናት እና ወደ ኋላ ታሪክ ጠቅሰን ከሌም እንደዚህ ነበር ሱዳንም ማለት እንችላለን ሌሎች ሀገሮች በሙሉ በኃይል የተፈጠሩ እና እነዛን ሁሉ እየተጠቀስን ሰብስብ የሚል ሎጂክ ተጠይቅ የለም አሁን እኛ ኢትዮጵያን ኤርትራውያን ሌሎች አፍሪካ ቀንድ ላይ ያለን ሰዎች መተባበር ነው ያለብን መሳይ ሶስት መንገዶች ናቸው ያሉት ኢትዮጵያ የባህር በር ታገኝ ዘንድ ሶስት መንገዶች አንደኛው ዲፕሎማሲና ጊቭ ኤንድ ቴክ ወይም ደግሞ ሰጥቶ መቀበል ዲፕሎማሲና ሰጥቶ መቀበል ቁጥር 1 ቁጥር 2 ዲፕሎማሲና ሰጥቶ መቀበል ቁጥር 3 ሶስተኛ ዲፕሎማሲና ሰጥቶ መቀበል ከዚህ ውጪ ምንም መንገድ ያለ አይመስለኝ በቃ እነዚህ ይሄው ነው መሳይ ሌላ ነገር የለም በጦርነት ምናመጣው ነገር የለም በዛ ምስራቅ አፍሪካ ላይ እንደውም ተከላካይ ነው መሆን ያለበት ኤርትራን የሚያጠቃት ኃይል ሲመጣ መተባበር ኢትዮጵያን የሚያጠቃ ነገር ሲመጣ ኤርትራ መተባበር ነው ያለባት እነዚህ በተለይ አፍሪካ ቀንድ ላይ ያለን ሀገሮች አንዱ ግን ጥል ብሎ በጣም ሊያድግ ሌላው በጣም ደሃ ሊሆን አይችልም በተለይ ኢትዮጵያ ደግሞ ግዙፍ ስለሆነች የዚች ሀገር ድህነት ሌሎችን በሙሉ አፌክት ያደርጋቸው የኤርትራ ድህነት ኢትዮጵያንም ስለዚህ ምንድነው ሪጂናል ኢንተግሬሽን የሚፈታው ነገር ነው ምንድነው እንደ ኢጋድ አይነት እንትን እየተጠናከረ ሄዶ ሊፈታው የሚችል ጉዳይ ነው እኔ ወደፊት ቀላል ነው የሚመስለኝ መሳይ ቀላል ነው ጦርነት ዛሬ ካደረግንስ ምንድነው የሚመጣው የጀስቲስ ጉዳይ ይመጣል የካሳ ጉዳይ ይመጣል እንቀጣለን ህግ አለ ኢትዮጵያ በ10 ጣቱ የፈረመችው ህግ አለ የሰው ድንበር አልነካም ብላ አፍሪካ ዩኒየን ላይ በለው ዓለም አቀፍ ህጎች ላይ በለው የሰው ድንበር ለማክበር አንደኛ ነን ብለን ይሄ መከበር አለበት ሁለተኛ የሚፈጠረው ኢሜጅ ስዕል አሁን ባለፈው አንደርጋቸው ጥሩ ነገር ተናገረ የሶማሌ ላንዱን ሲያነሳ ኢትዮጵያ ከሶማሌ ላንድ ጋር ስትፈራረም ልክ ይሄ ጨረባ እንትን ውስጥ የገባች ሀገር
ጨረባ ስምምነት አለ አይደለም ይሄ ማይረባ ትናንሽ ስምምነት ውስጥ ስትገባ ያሳንሳታል በዓለም አቀፍ ደረጃ ኢትዮጵያ ውስጥ ትገባለች እንዴ የጨረባ የማታለል የማጭበርበር ህጋዊ ያልሆነ ሰነድ መለዋወጥ ውስጥ ያስገባታል ይሄም እንደዛው ነው ጦርነት ሄዳ ስትገባ ከኤርትራ ጋር ስትዋጋ ትላንት የሰጠችውን ደብዳቤ በመለስ ዜናዊ በኩል የሰጠችው ዛሬ ነጥቃለሁኝ ነጥቅ ያሳያለሁ እያለች ነው ያለው የሚለው ነገር ምንም የኢትዮጵያን ባህር በር ሊያጎናጽፋት አይችልምና እንዲ ማለት ነው ያለብን ግን ትልቁ ነገር የውጭ ጣልቃ ገብነት መገለጫ ነው እንድንዋጋ ይፈልጋል ሪጅን አገር ከሀገር እንድንዋጋ የውስጥ ጦርነቱ እንዲቀጥል እንዲፋፋም በዚህ መካከል ልክ ሱዳን ውስጥ 18 ሀገር ገብቶ ዘይት እየቀዳን ያለው 18 ደርሰዋል አሉ አሁን ሲቆጠሩ እና ኢትዮጵያ መቀነስ አለብን ማባረር አለብን በራችንን ጠበቅ አጥራችንን ጠበቅ ማድረግ ይኖርብናል በገለታው ባጭሩ የምናነሳው የአዲስ አበባ ነጋዴዎች ላይ ወይም ደግሞ ባለ ሱቅ መደብሮች ላይ ተፈጠረውን የሰሞኑን በማሸግና በተለያዩ መልኩ እየተወሰደ ያለውን እርምጃ በተመለከተ አጭር ነገር ብለን ዝግጅታችንን እናበቃለን ሰሞኑን በተለየ ሁኔታ አዲስ አበባ ላይ መርካቶ አካባቢ በአገዛዙ በአዲስ አበባ ከተማ አስተዳደር እርምጃ እየተወሰደ ነው በርካታ ሱቆች ታሽገዋል ከግብር ጋር የተያዘ ከተለያዩ ጉዳዮች ጋር በተያዘ እንደዚሁ ይሄ አይነት እርምጃ እየተወሰደ እንዳለ ነው የሰማነው አንዳንድ ነጋዴዎች ከመታሸጉ በፊት ሱቃቸውን ዘግተው ወደ አልታወቀ ስፍራ መጥፋታቸው ይነገራል ምክንያቱም ከአቅም በላይ ግብር ተቆልሎ መጥቶባቸዋል አንድ ነጋዴ በጽሁፍ በላከልኝ መረጃ እንደሚያሳየው ከሆነ ከሰራንበት 60% ታክስ ክፈሉ ይያሉ ነው የሚል ነው ግን የአዲስ አበባ ከተማ አስተዳደር ዝም ብሎ ይሄን ያል ሰርታቸዋል ይሄን ያል ክፈሉ የሚል ከፍተኛ ገንዘብ ጥሎብናል ይሄን መክፈል አንችልም ስራ የለም ብዙ ነገር ቀዝቅዟል በዚህ ሁኔታ እንኳን ለነሱ ምን ከፍሉ አይደለም ለባንክ ምን ከፍሉ አተና አንዳንድ ንብረቶቻችን ባራጅ እየተሸጡ ነው እንደዚህ አይነት ሮሮ በሚሰማበት ጊዜ ነው እንግዲህ ጭካኔ እርምጃ እየተወሰደ የሚገኘው የአዲስ አበባ ከተማ አስተዳደር ይሄንን የሚያደርገው ግብር በቂ ሁኔታ መሰብሰብ አለብን በሚል ከፍተኛ ቁጥር ጠቅሶ ነው እንግዲህ ባለፈው በምክር ቤት በሚቀጥሉ አመት ይኛል ግብር እንሰበስባለን የሚል ነገር ነው ይሄንን ደግሞ ነጋዴዎች ላይ ጭነዋል በአሁን ሰዓት አዲስ አበባ ቢዝነስ በጣም ተቀዛቅዟል ሁሉ ነገር እየሞተ እየደከመን ያለው በተለይ ኮሪደር ልማት በሚል ብዙ የቢዝነስ ቦታዎችን ጠራርጎ አስወጥቷል ብዙ ነገሮችን አጥፍቷልና የአዲስ አበባ ከተማ አስተዳደር ካዝናው በጣም ደርቋል አዳነች አበቤ እንደፈለገች ምትመነዝረው ሳንቲም ያጣች ነው በፊት እንደምንም ዝም ብላ ያወጣች ለሆነ ክልልም ለምንም ተሰጥ ነበር አሁን ያን የምታደርግበት አቅም የላትም ለዚህም ነጋዴዎች ላይ ነው ይሄን ሁሉ ጫና እየፈጠሩ የሚገኙት አንዳንድ ነጋዴዎች ከወዲሁ በራቸውን ዘግተው ወደማይታወቁበት ቦታ ተሰውረው እንዳሉ ነው ምን ሰማው አሁን ደግሞ ስራ ላይ ያሉትንም በየቦታው እየሄዱ ያስቆሟቸውና ያሽጉባቸው እንዳለ ነው መረጃው የሚያሳየው ትንሽ ግርግር ነገር እንዳለም ሰምተናል መርካቶ እንደ በፊቱ አይደለም ያ የምታቆይ መርካቶ ሰው የበዛበት እንደዛም ይዋከብበት ስፍራ አሁን እየተቀዛቀዘ መጥቷል ኢኮኖሚያው ያመጣው ነገር ይሄ በመንግስት እየተወሰደ ያለው እርምጃ መርካቶን በጣም ጭር ያደረጋት ነው የሚል መረጃም እየመጣ ነው ለማንኛውም የአዲስ አበባ ነጋዴ ባለፈው ጀምሮ ነበር አንድ እንቢተኝነት ያን እንቢተኝነት በጋራ ድምጽ አውጥቶ ወደ እርምጃ ካልገባ ይሄ የሚቆም አይደለም ተራ በተራ ያደረገው ነው ይሄን ተራ በተራ በማስቆም በጋራ ሁሉም ጥያቄ ያለው ወደ አጠቃላይ ህዝባዊ እንቢተኝነት ካልተገባ በስተቀር ተራ በተራ ያለቀሱ የሚመጣ ለውጥ የለም የሚለው ነው ለማንኛውም ነጋዴዎች በጣም በከፍተኛ ምሬት ውስጥ ነው ያሉት ይሄ ምሬት ምናልባት አዲስ አበባ ላይ የከፋ መጣ እንጂ በየክፍለ ሀገሩ በየክልሉ በትልልቅ ከተሞች ተመሳሳይ የነጋዴዎች ሮሮ ነው እየሰማን ያለ ነው ገለታው አንዱ በጣም በዚህ ባቢይ አህመድ መከራሚያ እየተጠበሰ ያለው ማህበረሰብ ደግሞ ንግዱ ማህበረሰብ ነው መሳይ ንግዱ ማህበረሰብ አዲስ አበባ ውስጥ በተለይ መለስተኛ ንግድ የሚያንቀሳቅሰው ከፍተኛ ንግድ የሚያንቀሳቅሰው በቢሮክራሲው አቅርቦቱ በመንዛሪው በብኑ ብዙ መከራ ያያየ ነው ይሄ መለስተኛና አነስተኛ ንግድ ስራ ላይ ተሰማራው ደግሞ በቃ ኩርኩም በስቶበታል ትንሽ ከፍ እንዳይል እንደው ለሚሰራበት ቤት ኪራይ እንኳን መክፈል እንዲችል መስራት አልቻለም በከፍተኛ ችግር ውስጥ ነው ዛም ያለንም ምንከታተል የነበረው ነውና በዚህ እንግዲህ ሁለት ችግር ነው የሚኖረው አንደኛው ራሱ ነጋዴው እንዳያድግ ይቆረኩማዋል በግብር አንቆ ይዞታል ያማራል ድሮ ጊዜ
ወደ ንግድ የገባ ሰው ተስፋ ነበረው እንደው አንድ ሱቅ ካለው በቃ ሁለት ያደርጋል የተባለ ተስፋ ነበረው አሁን ማማረር ነው በጣም ከፍተኛ ሁኔታ ያማራል ነጋዴው ራሱ እየተጎዳ ሁለተኛ ይሄ ታችኛውን የንግድ ማህበረሰብ ሲጎዳ አቅርቦት ችግር ውስጥ ይገባል አብዛኛው ህዝባችን የጅምላ ነገር አይገዛም ያው አነስተኛ ነገር ነው የሚገዛው ችርቻሮ ነው የሚገዛው እነዚህ ትናንሽ ሱቆች ናቸው የተሸከሙት ህዝቡ ትንሽ ስኳር ለጧት ብቻ የምትሆን ትንሽ ጨው ለአንድ ጊዜ የምትሆን አንድ ወተት ለአንድ ጊዜ የምትሆን እንደዚህ አይነት ገበያ ላይ ያለ ማህበረሰብ ነው በየሰፈሩ ያሉ ሱቆች ናቸው አከፋፋዮቹ አቅራቢዎቹ እና እነሱ ላይ የሚደርስ ጥቃት አቅርቦቱን ያዛባዋል ያም ብቻ አይደለም የዋጋ ግሽበቱን ይጨምራል ማለት ነው ግሽበቱም እንዲጨምር ሊያደርግ ይችላል ስለዚህ ዞሮ ህብረተሰቡ በቀጥታ ገዢውም የተጠቃነ ያለው እነዚህ አነስተኛ ነጋዴዎችም ደግሞ መካከለኛ ነጋዴዎችም ደግሞ እንደዚህ የተሳቀቁ ነው ያሉት ማለት ነው ስለዚህ እኮ ነው መሳይ ነጋዴ የለም አስተማሪ የለም ሐኪም የለም ኢትዮጵያ ውስጥ የተመቸህ የትኛው ህብረተሰብ ክፍል ነው ትንሽ እንደው በዚህ የተጠቀምክ ያለው አትተባበርም ወይ የምንለው ለዚህ ነው መሳይ ተባብሮ ህዝባዊም ቢተኝነትን ማምጣት ያስፈልጋል ችግሮቻችን አብዛኛዎቹ ቅድም ካልነው ጋር እኮ ነው የዓለም ምግብ ድርጅት ያወጣው የችግሮቹ መንስኤ ያሏቸው እኮ በሙሉ እኮ ሰው ሰራሽ እኮ መንግስት ትኩረት ሰጥቶ ሊፈታቸው የሚገቡ ነገር ግን ትኩረቱ ሌላ ነገር ላይ አድርጎ ስላልፈታቸው ይሄ ሁሉ ህዝብ ድህነት ላይ እንዲወድቅ ያደረገው የቀውስ ችግር ነው የጎርፍ ችግር ነው የበረሃን በጣ ችግር ነው እነዚህ ችግሮች ያልቀረፈ መንግስት እኮ ነው ስለዚህ ስራህን አልተወጣህም እኔን ነጋዴውንም ደግሞ አንተ ስለማትሰራ ይው ምንድነው መንግስት ሰርቶ የሚያገኘው ነገር የለም መሳይ አሁን ጥሩ የቢዝነስ ህጎችን ያመጣ ምናምን ንግዱን ስላላስፋፋው የሚያገኘው ገንዘብ ያንሳል ስለዚህ ያለውን ያችኑ ትንሽ ነጋዴ ካቅሙ በላይ ግብር በመጫን ብዙ ማሰብሰብ ነው ይፈልጋል ጎዶሎ ትዝ ሲለው የሆነ ካዝናው ከጎደለ ያን ነጋዴ ማሰቃየት አንቆ ያያዘ ፍጠር ይሄንን ወላ 60% አምጣ እኔ እንዴት አድርጌ ነው 60% ሰጥቼ ነገ ሱቁን ከፍቼ አታየኝም እዚህ ይላል ስለዚህ እዳ ውስጥ መከራ ውስጥ ነው የገባውና ነጋዴው ወገናችን በእውነት ህዝባዊ ቢተኝነትን አስነሱ የመንግስት ለውጥ ሲመጣ ሁሉ ጊዜ በመላው ዓለም እንደዛ ነው የታየው የተሻለ ስርዓት ሲመጣ ፎይታን እየሰጠ ጥሩ ሲስተሞችን እየዘረጋ እንደው ይሄን ችግር ሊፈታ የሚችለው መንግስት የተሻለ መንግስት ሲቀጥር ብቻ ነው ህዝቡ ገለታው በጣም አመሰግናለሁ እንግዲህ ዛሬውን የአንከር መረጃ ክፍለ ጊዜ በዚህ ነው መናጠናቀቀው ምስጋናችን ከልቦ ነው ከያላችሁበት ይደርሳችሁ ኢትዮጵያ በክብር ለዘላለም ትኑር ጤና ይስጥልን